ኒቆዲሞስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የእመቤታችን የቅድስት ቅዱሳን የድንግል ማርያም ያድራ ልጆች እንደምን አመሻችሁ። በምህረቱ በቸርነቱ ጎበኘን የቅዱሳን አምላክ ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ በታቦር ብትቀሩስ በሚል ጥያቄያዊ ርዕስ እንማማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ ጥያቄ ነው። በታቦር ብትቀሩስ የሚል ጥያቄ ነው። ጥያቄውን የጠየቀው አባታችን አባ ጊዮርጊስ ዘጋስጫ እና ይሄን ጥያቄ ያነሳበት ምክንያት ነበረውና ታቦር ተራራ ላይ የወጡ አካላት አሉ፣ እናንተ እዛው ብትቀሩስ ምንድን ነበር የሚፈጠር የነበረው የሚለውን ጥያቄ ጠይቋልና በትምህርት ውስጥ መልሶቹን ያያየን እንመጣለን። ለአባቶቻችን ለነ ቅዱስ ቄርሎስ ለነ ቅዱስ አትናቴዎስ ሚስጥሩን ጠውን የገለጸ መንፈስ ቅዱስ ለባሪያው ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። እንግዲህ አሁን ነገ የምናከብረው ታላቅ በዓል ለቤተክርስቲያናችን በዓለ ደብረ ታቦር በቤተክርስቲያናችን ትምህርት የደብረ ታቦር በዓል ከዘጠኝ ጌታችን አበይት በዓላት መካከል አንዱ ነው። ይሄን በዓል ቤተክርስቲያን በልዩ መልክ ታከብረዋለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙሴና ከኤልያስ ጋር በታቦር ተራራ በሶስቱ የምስጢር ሐዋርያት ፊት ለፊት ክብሩን የገለጠበትን ነገር አንስታ በዓሉን ትዘክረዋለች። በጠቅላላ የበዓሉ ሐሳብ ይሄ ነው። እንግዲህ ቤተክርስቲያን ታቦር የሚለውን ሐሳብ በኪዳነ ወልድ ክፍል የመዝገበ ቃላት ላይ ታቦር ዕብራይስጥ ነው ቃሉ። አቅጣጫዋን ሲናገሩ በናዝሬት አጠገብ ያለች በስተምስራቅ ያለች ተራራ እንደሆነች ይናገራሉ። እቺ ተራራ ታሪካዊ መታወሻ ብዙ እንደው ገኖ የሚነገረው ከዲቦራ ጋር በተያዘ ነው። ነብይት ዲቦራ የምትባል እናውቃለን ሁላችንም። በዚህ በመጽሐፈ መሳፍንት ምዕራፍ 4 ላይ ባርቅ የተባለ ንጉስ አማክራ ያሶር ንጉስ ሲሳራን እንዲያቸንፍ መንገድ ያሳየችውና ይሄም ንጉስ ባርቅ በያሶር ንጉስ በታቦር ተራራ ላይ ድል ነስቶታልና በእስራኤል ዘንድ ታቦር ሲነሳ ትልቁ የሚታወሰው ታሪክ ደግሞ አንዱ ይሄ ነው። ንጉሳቸው ያሶር ንጉስ ያቸነፈበት ነገር ይወሳል። የሚገርመው ይሄንን ነገር ካቸነፉ በኋላ የዲቦራና የባርቅ መዝሙር የሚል ድርሰትም አለ። አንባባችሁ ከሆነ በዚህ የቤት ስራ ልስጥና መጽሐፈ መሳፍንት ላይ የዲቦራና የባርቅ መዝሙር የሚል አንድ ጥሩ ዝማሬ አለ። በዛው ውስጥ እንድታነቡ አደራላለሁ። ሁሉም ሰው ቤት ገብቶ ይሄ ጦርነቱ በጣም ትልቅ ደስታ ነበር የፈጠረው በእነርሱ ዘንድና ማቸነፋቸውም ድል መንሳታቸውም አስደስቷቸው ነበርና ከዚህ የተነሳ ነብይት ዲቦራና ባርቅ ዝማሬን አቅርበዋል። እንግዲህ አንዱ ብሉይ ኪዳን ላይ እዚህ ተራራ መታወሻ ይሄ ነው። አባታችን ቅዱስ ዳዊት ደግሞ በመዝሙረ ዳዊት መዝሙር 88 ቁጥር 12 ላይ እንዲህ ይላል፣ ታቦርና አርሞኒየም በስምህ ደስ ይላቸዋል፣ ክንድህ ከኃይል ጋር ነው፣ እጅህ በረታች፣ ቀኝም ከፍ ከፍ አለች። አሁን የበዓሉን ስሜት በደንብ እንዲገልጽ ትንሽ ዝቅ ብዬ ባነበው ደስ ይለኛል። ይሄንን በደንብ ሁላችንም እናውቃለን። ክንድህ ከኃይል ጋር ነው፣ እጅህ በረታች፣ ቀኝም ከፍ ከፍ አለች። የዙፋንህ መሰረት ጽድቅና ፍርድ ነው፣ ምህረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ይሄዳሉ ይላል። በምን ብርሃን? የምናከብረው በዓል ደብረ ታቦር ነው እና ታቦርና አርሞኒየም በስም ደስ ይላቸዋል ካለ በኋላ መጨረሻው ላይ ምን ይላል? አቤቱ በፊትህ ብርሃን ምን ይላሉ? ይሄዳሉና ብርሃን መግለጡን የሚጠቁምና የሚያሳይ ጭምር ነውና አባታችን ዳዊት ይሄንን አስቀድሞ በትንቢት መነጽር ተመልክቶት ነበር። እንግዲህ ስለ ደብረ ታቦር መጽሐፍ ቅዱስ ላይ ሶስት ወንጌሎች ላይ በደንብ ተጽፏል። የማቴዎስ ወንጌል ምዕራፍ 17 ላይ፣ ማርቆስ ወንጌል ምዕራፍ 9 ቁጥር 2 ላይ እና የሉቃስ ወንጌል ምዕራፍ 9 ቁጥር 28 ላይ ይገኛል። እንግዲህ በሶስቱ ክፍሎች ላይ ታሪኩ ተወስቶ እናገኛለን። እኔ ለዚህ ትምህርት ማቴዎስ ወንጌልን መርጫለሁኝ። ከማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምረን እስከ 10 ድረስ ያለችዋን ገጸ ንባብ በመስመር እያየን መንፈሳዊውን ሐሳብ እንማማራለን። በድጋሚ አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር ከሁላችን ጋር ይሁን። አላችሁ አይደላችሁ? እንደምን አመሻችሁ? እሺ፣ እግዚአብሔር ከሁላችን ጋር ይሁን። ሲጀምር ጥቅሱ የሚጀምረው የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ቁጥር 1 ላይ ከ6 ቀን በኋላ ብሎ ነው የሚጀምረው እና ይሄ ሐሳብ ሉቃስ ወንጌል ላይ ደግሞ ስትሄዱ የሚገልጥበት መንገድ ከዚህም ቃል በኋላ በ8ኛው ቀን ብሎ ነው የሚጀምረው። እዚያ ላይ ደግሞ የሚገልጠው ማቴዎስ ከ6 ቀን በኋላ ብሎ ነው የሚገልጠው። ቅዱስ ሉቃስ ደግሞ በ8ኛው ቀን ብሎ ነው የሚገልጠውና እንዴት ነው ይሄ ሐሳብ 6 እና 8 ከአንድ ከተከሰተ ነገር መነሻ
አንደኛው ከ6 ቀን በኋላ ሌላኛው በ8ኛው ቀን ይላል እንዴት ነው ቤዚካሊ አይጋጭ አንባቢው ረጋ ብሎ ካነበበው ማቴዎስ የሚለው ከ6 ቀን በኋላ ቅዱስ ሉቃስ ደግሞ የሚለው በ8ኛው ዕለት ነው ከ6 ቀን በኋላ ከተባለ ስንት ሊሆን ይችላል 7ም መሆን ይችላል 8ም 9ም መሆን ይችላል ስለዚህ ከ6 ቀን በኋላ ስለሚል የተገደበ ቁጥር አይደለም ከ6 ቀን ለምሳሌ እኔ እህቴን ከሳምንት በኋላ መጣለው ብያት 10ኛው ቀን ወይ 9ኛው ቀን ሊሄድ ይችላል አልችልም ስለዚህ አገላለጡ አማርኛችን ቢሉ ነውና በራሱ ከ6 ቀን በኋላ ነው የሚለው እዚህ ጋር ግን 8 ነው የሚለው ብለን እንዲሁ ማጋጨት አንችልም እና በ8ኛው ቀን ብሎ ግን ሉቃስ ይገልጠዋል ለምንድነው ሉቃስ ለየት ያለው ማርቆስና ማቴዎስ አንድ አይነት ነው አሰባቸው ከ6 ቀን በኋላ ነው የሚሉት ከምንድን በኋላ ነው ሪፈረንሱ ምንድነው ስንል ማቴዎስ 16 ላይ ስትሄዱ ክርስቶስ ለደቀ መዛሙርቱ የጠየቃቸው ጥያቄ ነበር ሰዎች የሰው ልጅ ማን ይሉታል የሚል ጥያቄ ነበር መለሱለት እነሱም ኤልያስ ነው ይላሉ ኤርሚያስ ነው የሚሉም አሉ ብለው በተለያዩ ሐሳቦችን መለሱለት ጌታችን መለሰና እናንተ ስኒ ማን ትሉኛላችሁ አለ ቅዱስ ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ መለሰለት ይሄ አንዱ ምስክርነት ነው እንግዲህ ከስንት በኋላ ተብሎ የተነገረው ከዚህ ታሪክ በኋላ ነው ሁለተኛ ክርስቶስ በኢየሩሳሌም ባይሁድ ተይዞ እንደሚሰቀል እንደሚሞት እንደሚነሳም ተናግሯል ሁለተኛው ምስክርነት ይሄ ነው እዚያው ማለት ነው ሶስተኛ ደግሞ ዳግም ለፍርድ እንደሚመጣም በግልጽ ነግሯቸዋል በዚሁ ክፍል ላይ ክርስቶስ ሰዎችን በጎ ይሰሩትን በጎ ክፉ ይሰሩትን ክፉ ሊሰጣቸው ዳግም እንደሚመጣም አስተምሯቸዋል እዚህ ክፍል ላይ ሶስት ነገሮችን ከዚህ የመጨረሻ ምንድን ያላቸው ከናንተ መካከል ሞትን የማይቀምሱ አሉን ብሎ ደግሞ ጠቆም አድርጓቸው አልፏል ይሄንን ካስተማረ ከስንት ቀን በኋላ ከ6 ቀን በኋላ እነዚህ ሐሳቦች በዚህ ላይ ተገልጠዋልና ከ6 ቀን በኋላ ይሄ ነገር ሆኗል ነውና አይጋጭም ቅዱስ ሉቃስ 8ኛው ቀን ያለው ለምንድነው ከተባለ መንገድን ቆጥሮ ነው ታሪኮቹ የተፈጸሙበት ጋፕ 6 ቀን አለ ግን ከአንድ ወደ አንዱ እስኪመጡ ያለውን የመንገድ መውጣት መውረዱን ጨማምሮ በስንተኛው ቀን አለ በ8ኛው ቀን ብሎ ሉቃስ ተናገረው ማቴዎስና ማርቆስ ደግሞ የሚጋሩት ከ6 ቀን በኋላ የሚለውን ሐሳብ ይዘው ነውና የሚጋጭ ምንም ሐሳብ የለውም በዚህ ይጀምራል ታሪኩ ጌታችን የሚገርመው ታቦር ሳይወጡ በፊት ግን ቅድም ያልኳቸውን ሐሳቦች እንዳትረሱ አንደኛ ስለራሱ ጠየቃልን ሁለተኛ እንደሚያዝ እንደሚሞት እንደሚነሳ በደንብ በግልጥ ቋንቋ ነግሯቸዋል ሐዋርያት ግን ገና ልጆች ስለሆኑ አላስተዋሉትም ከዛ ደግሞ ዳግም መጥቶ እንደሚፈርድም በግልጽ ቋንቋ ነግሯቸዋል የመጨረሻ አራተኛው ከዚህ ከነሱ መካከል ሞትን የማይቀምሱ እንዳሉ ነግሯቸዋል ከዛ ታቦር ይዟቸው ወጣ ከ6 ቀን በኋላ አሁን ታሪኩ ይጀምራል ቁጥር 1 ሌችን ካለ በኋላ ቁጥር 2 ላይ ሄድና ኢየሱስም ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል ሶስቱን ሰዎች መርጧቸዋል ይሁን ጊዜ ጥያቄያችን ነው ይሄ ሶስቱ ሰዎች ለምን ተለዩ ነው ብዙ ጊዜ የሚነሳ የመጀመሪያው በጣም ተደጋግሞ ሁላችንም ምን ሰማው ለፍቅሩ ይሳሳሉ የሚለውን ምክንያት ነው ከ12 መካከል ለምን ሶስቱ ተመረጡ ሲባል በጣም ክርስቶስን ይወዱታል ሶስቱ ከፍቅራቸው የተነሳ ሶስቱን መርጧቸዋል ይላል ለምሳሌ ጴጥሮስ ከተራራ ከመውጣታቸው በፊት ክርስቶስ ስለሞቱ ሲናገር ሰማና እንደሚያዝ እንደሚሞት ሲናገር ምን አለ አይሁንብህ ሂድ አንተ ሰይጣን እስኪባል ድረስ ማለት ነው በአንጻረ በለስ ረገማል ኃጢያት በበለስ አንጻር ኃጢያት ረገማት እንደተባለ በጴጥሮስ አንጻር ሰይጣንን ተቆጣ ክርስቶስ ሂድ አንተ ሰይጣን ብሎ ሊያዘገየው እንደሆነ አድርጎ በጴጥሮስ በኩል ሰይጣንን ነቀፈው ይላሉ ሊቃውንትና ጴጥሮስ አይሁንብህ ይላል በጣም ስለሚወደው ማለት ነው ይሄ ብቻ አይደለም ዮሐንስ ወንጌል ምዕራፍ 13 ላይ ጴጥሮስ እርግጠኛ ነኝ ሁላችሁ ምን ታውቁታላችሁ እኔ ነፍሴን ልሰጥ ዝግጁ ነኝ እስከማለት ደርሶ እና ጌታችንን በጣም ነው የሚወደው ስለዚህ ከዚህ የተነሳ በጣም የሚሳሱለትን ለዚህ ምስጢር ቅርብ አድርጓቸዋልና ጴጥሮስ በጣም ይወደው ነበር ያዕቆብና ዮሐንስን በጣም ይወዱት ነበር ከዚህ ከደብረ ታቦር ታሪክ 3 ምዕራፍ አለፍ እንዳላችሁ አንድ የምታገኙት ታሪክ አለ ያዕቆብና ዮሐንስ እናት ወደ ጌታችን ቀርባ ልጆቿን በግራና በቀኝ እንዲያቆምላት ለምናለች ከዛ ክርስቶስ ልመኗ ትክክል እንዳልሆነ ነገራትና እኔ የምጠጣውን ጽዋ ልትጠጡ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ ነው ሲል ሁለቱም ልጆች ምንድነው ያሉት አዎ እንችላለን ያሉት በአንድ ቀን አዎ እንችላለን ማለት ያንተን ሞት ምን እንላለን እንሞታለን ያንተን ጥምቀት ማለት ያው ሌላ ከሰማዕትነት ጋር ምስጢር አለው ይሄን እናደርጋለን አሉትና ፍቅራቸው በዚህ ደረጃ ለየት ያለ ነው እና ለፍቅሩ የሚሳሱለትን መርጧቸዋል ለምስጢር ሌላው ሁለተኛው ምክንያት ከዚሁ ሐሳብ ጋር ተያይዞ ሌሎች ሊቃውንትን ብዙ ነገር ይላሉ እነዚህ ሶስቱ ሰዎች የተለየ ነገር አላቸው ምሳሌን እስቲ አንዱን ላሳያችሁ ጴጥሮስ ማንንም ያላለውን አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ መስክሮ ትልቅ የተባለ ምስክርነትን በመናገሩ ምክንያት ትልቅ የተባለ ስልጣን ተሰጥቷል አንተ ምንድነው ተባለ አለት ነው የተናገረው ቃል የቤተክርስቲያን መሰረት እንደሆነ ክርስቶስ መስክሮለታል ይሄ ጴጥሮስን ከሁሉ ይለየዋል በዚህ ሌላው ያዕቆብ ነው ያዕቆብ በምን ይለያል ስንል ከ12 ሐዋርያት መካከል የመጀመሪያው ሰማዕት ያዕቆብ ነው በ44 ዓመተ ምህረት በሄሮድስ አግሪጳ ዘመን
በሰይፍ የተገደለ ነው። የሚገርማችሁ ነገር ከሐዋርያት መካከል ሞቱ የተጻፈለት ብቸኛ ሐዋርያ እሱ ነው። ሐዋርያን ያልኩት እስጢፋኖስም ከክርስትናው ቤተሰብ ነበረ። ከሊቀ ዲያቆናት መካከል ከዲያቆናቱ መካከል አንዱ ነበረ። ነገር ግን ከሐዋርያት የመጀመሪያው ሰማዕት ማን ነው? ቅዱስ ያዕቆብ ነው በ44 ዓመተ ምህረት። እና ከዚህ የተነሳ ለየት ያለ አንድ ነገር እርሱ አለውና ክርስቶስ ለምን ደብረ ታቦር ይዞት ወጣ? ሰማዕትነት ቀድሞ የሚቀበል ነውና ክብሩን ሊያሳየው ብርታት ትጋት እንዲሆኑ አወጥቶታል ይላሉ ሊቃውንት። ከቃሉ ጋር ናችሁ? ሌላው ሶስተኛው ዮሐንስ ነው። ዮሐንስ ምን የተለየ ነገር አለው ነው? ዮሐንስም ደግሞ እርግጠኛ ነኝ ከ12 ሁላችሁ ዮሐንስ ሲባል ትዝ የሚላችሁ ባጻጻፉ ነው። ነገረ መለኮትን መመርመር በጣም ይወዳል። ወንጌሉን እንኳን ሲጀምር በመጀመሪያ ምን ነበር ብሎ የጀመረው? ቃል ነበረ። ስለዚህ እንዲህ ብሎ ለሚጀምረው ለዮሐንስ መንፈሳዊ ምስጢር ሊያሳየው ይዞ ወጣ። ስለዚህ አባቱ አብ ይመሰክራል የምወደው ልጄ። ስለዚህ ምስጢረ ሥላሴን ሊያሳየው አወጣው እሱን። እና ሶስቱም እንዲህ የተለየ ነገር አላቸው። ስለዚህ ክርስቶስ ከ12ቱ ነው ሶስቱን ለይቶ መርጧቸዋል። ይሄ ብቻ አይደለም፣ እንደው ሌሎችም የሚነገሩላቸው ነገሮች አሉ። አባታችን ቅዱስ አምብሮስ ደግሞ የነዚህ ሶስት ሰዎች መለያ ሲናገር ሶስቱ ደግሞ የተለየ ስጦታም አላቸው። የተለየ ነገር አይደለም ስጦታም ጭምር አላቸው ይላል። የጴጥሮስ ስጦታው ምንድነው ስንለው ክርስቶስ የሰጠው ስጦታ አለ። የመንግስተ ሰማያት ምን ቁልፍ ሰጥቻለሁ ብሎታል። ይሄ ትልቅ ስጦታ ነው። ያዕቆብ ደግሞ ከሐዋርያት የሰማዕትነት በኩር የሐዋርያት የመጀመሪያው ሰማዕታቸው ተብሎ አንደኛቸው ነው። ይሄም የሱ ትልቁ ስጦታው ነው። ሌላው ዮሐንስ ስጦታ ሲባል ደግሞ አምላክ ተሰጥቷለች። እውነትም ሶስቱ ሰዎች የተለየ ምን አላቸው? ስጦታ አላቸው። ስለዚህ ከዚህ የተነሳ አምላካችን ትልቁን ምስጢር ሊያሳያቸው ነገ የሚቀበሉ ናቸው ትልልቅ ነገር። ስለዚህ አስቀድሞ ወደ ተራራው እንዳወጣቸው አባቶቻችን ይናገራሉ። ሌላውም ሊቃውንት ብዙ ይሉበታል። እዚህ ላይ ጊዜ እንዳልወስድ ነው። ምስጢር መያዝ ስለሚችሉ ማወጣቸው የሚሉ ሊቃውንትም አሉ። ከሌሎች በተለየ መልኩ ያዩትን በልባቸው መያዝ ይችላሉና ብለው የሚናገሩም አሉ። ያው የኛ ቤተክርስቲያን ሊቃውንት በአርባዕቱ ወንጌል ትርጓሜያችን ላይ ምን ይላል? እላይ ሶስቱ ብቻ ባይውም ከታች ሆኖ ደግሞ የቀሩት 8ቱ አይተዋል ከይሁዳ በቀር። 8ቱ ባይወጡም ከታች ሆኖ ግን ምስጢሩን አልከለከላቸውም አሳይቷቸዋል የሚሉ ሊቃውንትም አሉና ይሁዳን በተመለከተ ግን በቤተክርስቲያናችን ትምህርት አንድ በጣም ለየት ያለ ትንቢት አለ። ይሄን ትንቢት ይሁዳን ነው የሚመለከተው። ሳነበው እናንተ ራሱ ወርም ተረዱታላችሁ። እንዲህ ይላል ለኃጢአተኛ ሞገስ ቢደረግለት ጽድቅን አይማርም፣ በቅኖች ምድር ክፉን ነገር ያደርጋል፣ የእግዚአብሔርንም ግርማ አያይም ይላል። ይሄ የተነገረው በኢሳይያስ ነው። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 10 ነው። ስለ ይሁዳ ነው የተነገረው። እና ለኃጢአተኛ ሞገስ ቢደረግለት ጽድቅን አይማርም ይላል። ከዚህ የተነሳ እርሱን ከልክሎታል ለእርሱ የሚገባው ስላይደለና ይሄን ምስጢር ያራቀበት ከይሁዳ ብቻ ነው። ለክስ ግን ምክንያት እንዳይመጣበት ከስር 8ቱም አብረውት ስለነበሩ ይሁዳ ቅሬታ አልነበረበትም ይላሉ ሊቃውንቱ። እንግዲህ አመራጣቸውን በተመለከተ የተወሰነ ነገር ለማለት ያክል ነው። ከዛ መጽሐፉ ይቀጥላል። በፊታቸውም ተለወጠ ይላል ቁጥር 2 ላይ ፊቱም እንደ ፀሐይ በራ ልብሱም እንደ ብርሃን ነጭ ሆነ ይላል። ማቴዎስ ነው ይሄን የሚለው። ፊቱ እንደ ፀሐይ በራ ልብሱ ነጭ ሆነ። ማርቆስ ጋር ደግሞ ስትሄዱ በፊታቸው መልኩ ተለወጠ ልብሱም አንጸባረቀ፣ ሸማ አጣቢ በምድር ላይ እንደዚህ አድርጎ ሊያነጻው እስከማይችል እጅግ ነጭ ሆነ ይላል። በቃ አለባበሱን ደግሞ ሲገልጥሩስ አጣቢ እንኳን እንደዚህ ያነጻም ማለት። ከዛ ሉቃስ ደግሞ ቀጠለና ሉቃስን ሲገልጠው ምን አለ? የፊቱ መልክ ተለወጠ ልብሱም ነጭ ሆነ እንደ መብረቅም አብለጨለጨ ይላል። አገላለጣቸው ይለያያል ይሁሉ። የቅዱስ ማቴዎስን እንያዝ። ፊቱ እንደ ፀሐይ አበራ ልብሱም እንደ ብርሃን ነጭ ሆነ ይላል። ይህ ሐሳብ ብዙ ትምህርት ያለው ነው። እውነት ለመናገር መለወጥ ሲባል ግን ከአንድ ስቴት ወደ ሌላ ስቴት ተለወጠ የሚል ትምህርት የለም። ውላጤ የሚለው መለወጥ አይደለም ያለው። ክርስቶስ ዘንድ ምንድነው የሆነው ሲባል ሰውን ለማዳን ራሱን ዝቅ አድርጎ እንደ ሰው ሆኖ ተገልጧል። ስለዚህ የሰወረውን ጌትነቱን የገለጠው ደግሞ አለው ክርስቶስ የሰወረውን ክብሩን ጌትነቱን ነው እንጂ ተለወጠ ማለት ስቴት ነው ከአንድ ነገር ወደ ሌላ ነገር እንደመለወጥ ያለ አይደለም። ስለዚህ ይሄ ቀላል ምሳሌ ምንድነው? እጽዋት ያድጋሉ ከቅጠላቸው ውስጥ አበባ ይፈነዳል አይደል? ቅጠሉ ተለውጦ አይደለም ምንም ይሆነው አበባም ይሆነው ግን ከውስጣቸው ከቅጠሉ አበባዋ እንድትወጣ ክርስቶስም ለሰው ማዳን ሲል የሰወረውን ጌትነቱን ምን አለ ገለጠ ይላል። አባ ጊዮርጊስ ግን ቆም ይልና ደግሞ ወዳጆቼ ይላል ክርስቶስ የገለጠው የመለኮት ክብሩን አይደለም እንዲህ ብላችሁ እንዳትናገሩ ይላል። ለምን ስንለው እንዲህ መልሰላ አባ ጊዮርጊስ የመለኮት ብርሃን ታይቶስ ቢሆን ምድርን ባናወጣት ባህርንም ባናወጣት ዓለም እርሱን መቻል በተሳናት ነበረ። ምክንያቱም ይቻለም መሸከም አትችልም የፈጠራትን አምላክ። ስለዚህ የመለኮት ብርሃኑን አይደለም የገለጠው። ታዲያ ምንድነው የገለጠው ስትሉት ክብሩን ጌትነትን ነው ይልና ይልቁንም ይላል አባ ጊዮርጊስ ምንድነው የገለጠው? ቆይ የዚያ ጊዜ ፊቱ አበራ ማለት ምንድነው ያሳየን ሲባል ጌታችን በታቦር ላይ የገለጠው አዳም በገነት ሲኖር የለበሳትን የብርሃን ልብስ ነው ይላል። ያቺ በገነት አዳም ሲፈጠር የነበረችውን የብርሃን ልብስ ነው የለበሳት ብሎ ይገልጣልና ልብሰ መንግስቱ ነበረች አዳም ተገፋለች። አሁን
ስለዚህ ያቺ የተገፈፈች ልብሰ መንግስቱን መመለሱን ለማሳየት ያቺ የመጀመሪያዋን አዳም ይለብሳት የነበረችውን ልብስ ክርስቶስ ለበሳት ይላል። ከቃሉ ጋር ናችሁ አይደል? ስለዚህ ያቺ የአዳምን ክብር ነው ክርስቶስ ገልጦ የታያት። በእርግጥ መጽሐፈ ስነ ፍጥረት ስታነቡ ምንድነው የሚለው? የአዳም ፊቱ እንደ ፀሐይ ያበራ ነበር ይላል። ስነ ፍጥረት ትምህርት ስንማር አዳም አፈጣጠርን በተመለከተ። ስለዚህ ክርስቶስ እንዲህ ያለውን ክብር ገለጠ። ነገር ግን መለኮቱን ገለጠ የሚል ብዙ ጊዜ የሚነገሩ ቃላት አሉ። የመለኮቱን ክብር ገልጦስ ፍጡራን እዚህ መቆም አይችሉም። ሙሴም ጠይቆ ነበር ፊትልኝ ብሎ፣ ግን እኔን አይቶ የሚድን የለም ነው ያለው። መዳን የሚችል ማንንም የለም። ስለዚህ መለኮት ክብሩን ገልጦች ምድር መቆም አይቻላትም። ነገር ግን አዳም ሲፈጠር የነበረውን ያንን ክብሩን አምላካችን አሳይቷል። እና ምን ይላል አባ ጊዮርጊስ? እኛም የእግዚአብሔርን ፈቃድ በማድረግ ብንኖር እቺን አዳምን የለበሳትን የነበረችውን የጸዳል ብርሃን እንለብሳታለን ይላል። ስለዚህ ከኛ ምን ይጠበቃል ሲባል የማንን ፈቃድ መፈጸም። ስለዚህ ክርስቶስ እያሳየን ያለው ምንድነው? የኔን ፈቃድ ብታደርጉ እንደኔ ትሆናላችሁ ነው። የት ጋር ነው የሚለው ካላችሁኝ ጥሩ ጥቅስ አለ አይደል? ሁላችንም እናውቀው የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ ጻድቃን በእግዚአብሔር መንግስት እንደምን ያበራሉ? እንደ ፀሐይ ያበራሉ። ስለዚህ እንደ ክርስቶስ ይሆናሉ። እነማ ፈቃዱን የሚፈጽሙ ሰዎች እንደ ክርስቶስ ያበራሉ። ስለዚህ ቅዱስ አባ ጊዮርጊስ ዘጋስጫ ምን አለ? ፈቃዱን ብንፈጽም ያቺን የብርሃን ጸዳል እኛም እንለብሳታለን ብሎ ይጠቁማል ነው። በመጽሐፈ ምስጢር ላይ ይሄንን ያሳየናል። የሚገርመው ቅዱስ ዮሐንስ አፈወርቅ ደግሞ ትንሽ ከተል ያደርግና ቅዱሳን በዚህ ምድር ወጡ ወረዱ ደከሙ ይህንን መልክ ይመስሉታል። ያቺ አዳም የለበሳትን የብርሃን ልብስ ይለብሳሉ ካለ በኋላ ምን ይላል? በዚህ ምድር ደሃ ሀብታም መሆናችን፣ ጠቢብ ሰነፍ መሆናችን፣ የከበረ ያልከበረ መሆናችን የዚያ ጊዜ ይሄ ማስክ ይሄ መሸፈኛ ከኛ ይገፈፋል አለ። ጥቅም አልባ ይሆናል እሱ። ያን ጊዜ የሚለየን በዚህ ምድር የሰራናት በጎ ስራ፣ በእግዚአብሔር ያለን መታመን፣ በፈቃዱ መኖራችን ነው ክብርን የሚያሰጠን እንጂ እዚህ ምድር ላይ ያሉን ስልጣንም ሆነ ዕውቀት አይረባንም አይጠቅመንም ብሎ ይናገራል። ስለዚህ ጻድቃን በእግዚአብሔር መንግስት በአባታቸው መንግስት እንደ ፀሐይ ያበራሉ ያለው ቅዱስ ማቴዎስ ክርስቶስ በደብረ ታቦር ሆኖ አሳይቶታል። እና ቅዱሳን የሚሆኑት ይሄንን ነው። ቁጥር 3 ላይ ቀጥልና እነሆም ከቃሉ ጋር ናችሁ አልደከማችሁ ማለት ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ከዚህ በኋላ ከዛ እዚያው ሲመለከቱ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። የሙሴና ኤልያስም መገለጥ ራሱን የቻለ ጥያቄ ነው። በነገራችሁ ላይ ምን ያህል ጊዜ እንዳየነው እርግጠኛ ባልሆንም የሁለቱ ሰዎች መገለጥ ግን በጣም ሰፊ ትርጉም ነው ያለው። በነገራችን ላይ ዛሬ ለምንማረው አይደል በወቅቱ ለነበሩት አይሁድ ራሱ የሙሴና ኤልያስ መገለጥ መስማታቸው በጣም ብዙ ጉዳዮችን ነው የሚያነሳው። እስቲ የተወሰኑት እንመልከት። ክርስቶስ ባለበት ሙሴና ኤልያስ ከግራና ቀኝ መቆማቸው ብቻ ምን ያሳያል? ኢየሱስ ክርስቶስ የሐዲስ ኪዳኑ የብሉይ ኪዳኑም ጌታ እሱ እንደሆነ ነው የሚያሳየው። ሁለቱ ኪዳን የሁለት ጌታ ወይም የሁለት አካል አይደለም። እርሱ የሕግና የብሉያት ማነው የነቢያት አለቃ ነበር፣ ጌታ ነበር። የሐዲስ ኪዳኑም ጌታ እርሱ። ይሄን ለማሳየት ሕግን የሰራውን የሰጠው በሕግ የተሰጠውን ሙሴን እንዲሁም ደግሞ ከነቢያት መካከል ቀናኢ የነበረውን ኤልያስን አቆመና እርሱ መሐላቸው ክብሩን ገለጠ። ይሄ ምን ያሳያል? የብሉይና የሐዲስ ጌታ ማን መሆኑን። ልክ ግኖስቲኮች እንደሚሉት ብሉይ የነበረው ክፉ አምላክ፣ ሐዲስ ላይ የነበረው ደግ አምላክ ተብሎ የሚለይ ነገር የለውም። የሁለቱም ኪዳናት ሰጪ ማን እንደሆነ ለማሳየት እርሱ እንደሆነ። ስለዚህ ክርስቶስን መውደድ አንድ ሰው ክርስቶስን እንደሚወድ ለመግለጥ ብሉይ ኪዳንን ቢያጣጥል ይሄ ሰው ብዙ ጊዜ የኛ ዘመን ያለው ይሄ ነው ማለት ጌታን ወዳለው ለማለት ወንጌልን ወዳለው ለማለት ብዙ ሰዎች የሚጠቀሙት ሳያውቁት ነው። በእርግጥ የሚያጣጥሉት የትኛው ነው? ብሉይ ኪዳንን ነው። ብዙ እንደማያስፈልግ ነገር ስተት እኮ ነው። አንድን ነገር ለመውደድ ምሳሌ ማድረግ የሚገባን አንዱን መጣል አይደለም። እና ክርስቶስ ይሄን ያሳየን ብሉይና ሐዲስም የሱ ናቸው። ማን ነው? ብሉይ የርሱ ነው፣ ሕጉም የርሱ ነው፣ የነቢያት ቃልም የርሱ ነው። ስለዚህ የሁለቱም ጌታ እሱ መሆኑን ለማሳየት መሐላቸው ቆሞ ተገለጠ ነው። ግልጽ ነው ሐሳቡ። ስለዚህ ይሄንን እናይበታለን። ሌላው ከሙታን መካከል ሙሴን ጠርቷል። ይሄ ደግሞ በጣም ትልቅ የነገር ሃይማኖት ትምህርት አለው። ከሙታን መርጦ ሙሴን አቆሞታል። እዛ መሃል ሙሴ ሞቷል። ኦሪት ዘዳግም ምዕራፍ 34 ከቁጥር 1 እስከ 6 ስታነቡት ሙሴ በናባው ተራራ ወጣና ሞተ ይልና እስራኤል ለሙሴ 30 ቀን አለቀሱ ይላል። 30 ድፍን ቀን ሲለቀስለት ነበር እሱ ሲሞት። ይሄ ሙሴ አሁን ግን በአጸደ ነፍስ ከክርስቶስ ጋር ቆሞ ተመለከቱት፣ ተገለጠ፣ ታየ። ከሞት መልስ ህይወት የለም ብለው የሚያስተምሩ አሉ። ያው በዘመናችን ምን ያህል ጆሮቻችን ድረሱ አላቅም እንጂ አሁን በእኛ ዘመን በደንብ ተጠግቶ የሰማ ካለ አላቅም። ቲዮሪ ኦፍ አኒሂሌሽን ወይም ዶክትሪን ኦፍ አኒሂሌሽን የሚባል ትምህርት አለ። በዚህ በጆቫ ዊትነስ አስተምሮ ላይ አንዱ ትምህርት ይሄ ነው። ዶክትሪን ኦፍ አኒሂሌሽን ይባላል። የሰው ነፍስ ሰው ይኖራል፣ ሲሞት ይጠፋል። ኃጥአን ይጠፋሉ እንጂ ቀጣይ ህይወት ኖሯቸው በሰማይ ይቀጣሉ ብለው ያምኑ። ሰይጣንም መጨረሻ ላይ ይጠፋል እንጂ ህይወት ቀጥሎ ይቀጣል ብለው ያምኑ። ከቃሉ ጋር ናቸው አይደል? ግን ሰው ከሞት በኋላ ህይወት እንዳለው ክርስቶስ ሙሴን አቆሞ አሳያቸው። ከሞት በኋላ ህይወት አለ። ይሄንን ደግሞ ራሱን ማስተምሮታል። ማቴዎስ ወንጌል ምዕራፍ 20 ቁጥር 31 ላይ ምን አለ? እኔ የአብርሃም አምላክ
የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ከዚህ ይቀጥልና ይሄስ እንደተነገረ አላነበባችሁምን ካለ በኋላ የሕያዋን አምላክ ነው እንጂ የሙታን አይደለም ይላል። የምን አምላክ? የሕያዋን አምላክ እንጂ አብርሃምና ይስሐቅ ያዕቆብ ከሞቱ ስንት ዘመን አልፏል? ስንት ሺህ ዘመናት አልፏል። ነገር ግን የሕያዋን አምላክ ነው እንጂ ሙታን አይደለም ተባለ። በስጋ ቢሞቱን ሁሉ ሕያዋን ስለሆኑ ማለት ነው። ስለዚህ ከሞት በኋላ ሕይወት እንዳለ ሰበከን ክርስቶስ። የትንሽ ትምህርት አይደለም። ማንም እንዳይክድ አድርጎ ነው ሙሴን ያቆመውና ያን ትልቅ ትምህርት ነው። ሌላው ቅዱስ ዮሐንስ አፈወርቅ ምን ይላል? ኤልያስ አልሞተም፣ ሞትን አልቀመሰም። ሙሴ ሞቷል። የሙታንም የሕያዋንም አምላክ እኔ ነኝ የሚለውን እየመሰከረ ነው ይላል ዮሐንስ አፈወርቅ። እውነትም ስለዚህ በሕይወት ያሉትም አምላካቸው እኔ ነኝ፣ የሞተውም ላሉት አምላካቸው እኔ ነኝ የሚለውን ለመግለጥ ይሄን አደረገ ብሎ ይናገራል። ሌላው የሚደንቀው ነገር ደቀ መዛሙርቱ ፊት ኤልያስና ሙሴ መታየታቸው ለደቀ መዛሙርቱ በጣም ትልቅ ትምህርት ነበር፣ እኛን ጨምሮ ማለት ነው። ደቀ መዛሙርቱ ምን ተማሩ በሉኝ? ከነሱ አስቀድሞ እግዚአብሔርን አስቀድሞ ያገለገሉት ሙሴና ኤልያስ እንዴት አይነት ክብር ተሰጥቷቸው ከጌታ ጋር እንደተገለጡ ተመለከቱ። እነሱም ከደከሙ በኋላ ከድካማቸው መልስ ምን አይነት ዋጋ እንደሚሰጣቸው ከነማን እየተመለከቱ። ስለዚህ እኛም ብንበረታ ብንደንክም ፈተናዎችን ብናልፍ እንደ ሙሴ እንደ ኤልያስ ምን እናገኛለን? ስለዚህ እያስተማራቸው ነው። እናንተም ብትደክሙ ብትበረቱ እንደ ሙሴና ኤልያስ ምን ታገኛላችሁ? ክብርን ታገኛላችሁ እያላቸው ነው። ሙሴ ከፈርዖንና ከግብፃውያን ጋር ታግሎ ነው ህዝቡን ነፃ ያወጣው። ደቀ መዛሙርቱ ግን ከምድራዊ ንጉስ ጋር ብቻ አይደለም ትግላቸው። የደቀ መዛሙርቱ ትግል ያለ ዮሐንስ አፈወርቅ ከሰይጣንና ከሰራዊቱ ጋር ነው። የነሱ ትግል በጣም ይበረታል። ስለዚህ አስቀድሞ ለቀደሙት አገልጋዮች የሰጠውን ክብር ማሳየቱ የበለጠ እንዲበረቱ ያደርጋቸዋል። ሽልማቱን ያወቀ ሰው በሩጫው ውስጥ ያለውን ትግልና ፈተና የማለፍ አቅሙ ይጠነክራል። ስለዚህ ሽልማቱን አሳያቸው፣ ምን አይነት ክብር እንዳለው ሙሴም ኤልያስም እንዴት ባለ ክብር ተሸልሞ እንዳለ አሳያቸው ይላልና ዮሐንስ አፈወርቅ እንዲህ ባለ መልኩ ተመልክቶት እናያለን። ሌላው ቅድም ሳስተምር በፊልጶስ ቂሳሪያ ጥያቄ ጠይቆ ነበር። ሰዎች የሰው ልጅ ማን ይሉታል? አንዳንዶች ኤልያስን ይሉሃል ብለውት ነበር። የኤልያስ አምላክ እንጂ ኤልያስ አለመሆኑን ለማሳየት ደብረ ታቦር ላይ ማንን አቆመው? ኤልያስን አቆመው እና ኤልያስ በዚያ መቆሙ የዚህ አንድ ምክንያት ነበረው። ይሄ ነበር። ሌላው አባታችን ኤልያስ በጣም የሚለየው ቀናኢ ነበር። በጣም ኢቭን በራሱ ይናገር ነበር። ምን ብሎ ይናገር ነበር? በዚህ በመጽሐፈ ነገሥት ላይ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ ይላል። አንደኛ ነገሥት 19 ላይ በጣም ቀናኢ ነው። ሰዎች እግዚአብሔርን ሲገዳደሩ ካየ እንደምታውቁት ራሱ እየራበው ሰማይን እስከመለጎም የሚደርስ ሰው ነው። በነገራችን ላይ ሰው ቢያንስ ለሌሎች ባያስብ እንኳን ሌሎችን መቅጣት ሌሎችን እግዚአብሔር አምላክ መሆኑን ማሳየት እንኳን ቢፈልግ ቢያንስ ለራሱ ትንሽ ማደላደል አለበት። እሱ ምን እንኳን አላጠፋ። ሰማይን ለጉሞ ግን ራሱን ጭምር ነው የቀጣው፣ የሚበላው የሚጠጣው እስኪያጣ ድረስ ማለት ነው። ለምን? እግዚአብሔርን መገዳደር ጀመሩ። የውሆች አምላክ እሱ እንደሆነ እንዲያቆሙ ሰማይን ለጉመባቸው። እንዲሁም ደግሞ ነገስታቱ ሰራዊት ሲልኩበት ሊያጠፉ እሳት እያወረደ ሁሉ ያዘንብ ነበር ኤልያስ። እንዲህ አይነት ትልቅ ስልጣን የነበረው ሰው ነው። ታዲያ ከጌታ ጋር ደብረ ታቦር ላይ መቆም ምን ያሳያል? ለአይሁድ ምን ትምህርት ያለው ይመስላችኋል? አይሁድ ክርስቶስን የእግዚአብሔር ጠላት ይሉታል አይደል? የእግዚአብሔር ጠላት ራሱን ከእግዚአብሔር ጋር የሚያስተካክል የአምላክ ጠላት ነው የሚሉት። ቀናኢ የሆነው ኤልያስ አጠገቡ ሲቆም ሌላ ትምህርት የለውም። ይሄ ኤልያስ እግዚአብሔርን የሚገዳደርን ሰው አይቶ ምን አይልም? አያልፍም። እኔ እግዚአብሔርን የምገዳደር ብሆን ኖሮ ኤልያስ አብሮኝ ምን አይልም? አይቆምማ። ኤልያስ ይሄን አያልፍ። ኤልያስ ትዕግስት የለውም፣ ቅናተኛ ነው። እግዚአብሔር እንዲሆነ ከተባለ እርምጃ ይወስዳል። ስለዚህ ኤልያስ እና እኔ አንድ ብንሆን እኔም የእግዚአብሔር ጠላት ሳልሆን እግዚአብሔር ስለሆንኩ ኤልያስ እንደምታዩት አጠገቤ ቆሟል የሚለውን መልእክት ሊያስተላልፍ ኤልያስን ካጠገቡ አቆመው። ከግራው በሌላ በኩል ደግሞ ይቅርታ አቅጣጫውን ሙሴ ደግሞ አለ። ሙሴን ለምን አቆመው ሲባል ክርስቶስን ሕግ አፍራሽ ሰንበትን የሚሽር ራስን ከሙሴ በላይ ታያለህን እያሉ ይወቅሱት ነበረ። ሙሴና እኔ የተለየን አይደለም። ሙሴ ማለት ተመልከቱ፣ እኔ በወቅቱ ያዘጋጀሁት ለነጻነት ብቻ ሳይሆን ሰውና እግዚአብሔር መካከል ያለው አንድነት ይቀና ዘንድ ለእስራኤል የሰጠሁት መሪ ነው የሚለውን ሲያሳያቸው የሙሴ ሕግን የሚተላለፍ ሳይሆን ሙሴ የሚያከብረው የሚወደው እንደሆነ ለማሳየት በደብረ ታቦር ከሙሴ ጋር አብሮ ቆመ። ከቃሉ ጋር ናቸው አይደል? ስለዚህ አይሁድ መክሰሻ ያጣሉ። እውነት ለመናገር ይሄን ቢያውቁ መክሰሻ ያጣሉ። ሙሴን አላከበረም፣ የሙሴን ሕግ ሻረ ሊሉት አይችሉም። ሙሴም ከክርስቶስ ጋር ተባብሮ በደብረ ታቦር ቆሟልና እና ምክንያት አሳጣቸው ይላሉ ሊቃውንት። ሌላው ቅድም እንደተጠቀስኩት ኤልያስና ሙሴ ራሳቸውን ለእግዚአብሔር ክብር አሳልፈው የሰጡ በጣም ድንቅ ሰዎች ናቸው። እግዚአብሔርም ዋጋቸውን አልተወባቸውም እና በደቀ መዛሙርቱ ፊት መገለጣቸው ደቀ መዛሙርቱ ከዚህ በኋላ የሚጠብቃቸውን ትልቅ አደራና እንደ ሙሴ ትሁት ሆነው እንደ ኤልያስ ቀናኢ ሆነው እንዲያገለግሉ መንገድ የሚመራና የሚያሳይ ጭምር ነው። ከዚህ ይቀጥላል። ቁጥር 4 ላይ ጴጥሮስም መልሶ ይላል ልክ ይሄ ከሆነ በኋላ ኤልያስና ሙሴ ከታዩ በኋላ በነገራችን ላይ ቅድም ሳነብ
ኤልያስና ሙሴ ተገለጡ ቃል ራስ ለራስ ሲነጋገሩ ነበር ይል ነበር ሰምታችሁ ጋር ሳነቡ ሙሴና ኤልያስ ከርሱ ጋር ሲነጋገሩ ታዩአቸው ከጌታ ጋር ንግግር ያደርጉ ነበር እና ንግግራቸው እንደሆነ ምንም ማቴዎስ አልጻፈም ሉቃስ ግን ጽፏል ከዛ ሉቃስን ሄድና ምንድን ነበር የሚነጋገሩት ስንለው እንዲህ ይለናል በኢየሩሳሌም ይደረግ ዘንድ ያለውን ክብሩንና መውጣቱን ይነጋገሩ ነበር ይሄን ማቴዎስ 16 ላይ ነግሯቸዋል ኢየሩሳሌም ሄዶ እንደሚሰቀል መከራ እንደሚቀበል ሙሴና ኤልያስም የሚያወሩት ጉዳይ አሁን ክርስቶስ ከዚህ በኋላ ሄዶ በኢየሩሳሌም ስለሚፈጽመው መዳን ለምንድን ነው ይሄን ያወሩት እነ ጴጥሮስ ፊት ካላችሁኝ ጴጥሮስ ሙሴ እንደሚሞት ማን ነው ክርስቶስ እንደሚሞት ተነግሮታል ያዕቆብም ዮሐንስ ነገር ግን የሰሙት በደንብ አልተዋሃዳቸው ስለዚህ ከዚህ በኋላ ክርስቶስ መከራ እንደሚቀበል ልቦናቸውን ሐሳባቸውን ቀድመው እንዲያዘጋጁ ሙሴና ኤልያስ እንኳን የሚወያዩት ይሄን ነው ተመልከቱ ከክርስቶስ ጋር ባካር ያሉት ሙሴና ኤልያስ ከክርስቶስ አንደበት ሰምተውታል እንደሚያዝ እንደሚሞት ከዚህ አልፎ ሙሴና ኤልያስ እንኳን ስለ ዕለት ዓርቡ መከራ ነው የሚነጋገሩት ይሄን ሲመለከቱ አስቀድመው ለዚህ መከራ ራሳቸው ልቦናቸውን እንዲያዘጋጁ ነበር ፊት ለፊት ይነጋገሩ የነበረው ከቃሉ ጋር ናቸው ግን ጴጥሮስና ሌሎቹ እንዴት ነው ተዘጋጅተው ነበር ለዚህ ነገር የሚለው ራሱን የቻለ ጥያቄ ነው ያው ለዓርቡ ጉዳይ እንዳልተዘጋጁ ብዙ ማሳያዎች አሉ ለማንኛውም ከዚህ በኋላ እንዲህ ይላል ጴጥሮስም መልሶ ይሄን ሲመለከት ደስ አለውና ጌታ ሆይ በዚህ ሞለኛ መልካም ነው ብትወድስ በዚህ ሶስት ዳስ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ ብሎ ተናገረ ያው ጥሩ ሐሳብ ነው የሚደገፍ ሐሳብ ነው ደግሞ ጴጥሮስ በጣም ቅን ሰው ነው ምክንያቱም ክርስቶስን ብቻ ብሎ ክርስቶስን አውቃለሁ ያዕቆብና ማን ነው ሙሴና ኤልያስን ሳያከብር አልቀረም ዳስ ሲሰራ እንኳን መርጦ ለእንግዶቹ ክርስቶስ ላከበራቸው አብሮ አክብሮ ሰራለው ብሎ አምነው ይሄ ጥሩ ነገር ነው ግን ይሄ ጥሩ ነገር ቅዱስ ዮሐንስ አፈወርቅ በዚህ መልኩ አላየው እና ጴጥሮስ ይሄን ለምን እንዳለ ቅዱስ ዮሐንስ አፈወርቅ በደንብ ያስረዳናል ለምንድን ነው ጴጥሮስ እዚህ ዳስ መስራት የፈለገው ጴጥሮስ አስቀድሞ ክርስቶስ ሞታለው ሲለው አይሁንብ ብሎ ተገስጾ ነበር አይደል ቀድሜን ተምረን ነበር ተገስጾም ግን ልቡ አላረፈም አሁንም ውስጡ ይጨነቃል ክርስቶስን ስለሚወደው እንዳይሞትበት የሆነ ምክንያት ነው ይፈልገው በቃ እንዲቀር ያ ነገር እንዲቀርለት ይፈልግ ነበር ስለዚህ ታቦር ላይ ሲወጣ ሲያየው በጣም ጸጥታማና ራስን ለይቶ በመንኩስና ለመኖር ይሄ ለይቶ ለመኖር በጣም የተመቸ ቦታ ይሄን ሲያይ በጣም ልቡ እንትን አለበት አይሁድ እዚህ ማይደርሱ ከሆነማ በቃ ክርስቶስ ኢየሩሳሌም ሄዶ ድጋሚ መስቀል ላይ ከሚውል እዚሁ ምን እንበላለ ዳስና በጅና ኢየሩሳሌም ከሄደ መያዙ አይቀርም ስለዚህ እዚቹ ላስቀረው ብሎ አስቦ ምን አለ ላንተ ለሙሴና ለኤልያስ ምን እንበላለ እንስራ አለ ጴጥሮስ የሚገርማችሁ ነገር ጴጥሮስ በጣም ሩቅ ሐሳቢ ነው ይሄን ብቻ አይደለም ያሰው ጥሩ አንባቢም ስለሆነ ኤልያስ ማን እንደሆነ ያውቃል ኤልያስ ሁለተኛ ነገሥት ምዕራፍ 1 ላይ ስታነቡ ከሰማይ እሳት ያዘንብ ነበር ስለዚህ አይሁድ እንኳን ደፍረው እዚህ ይመጡ ማን አለ እዚህ ሙሴ ችግር የለም ኤልያስ አለ ያዘንባል ከዛ ደግሞ ስለ ሙሴ ደግሞ አንድ ቆንጆ ቃል አለች ኦሪት ዘጸአት ላይ ምዕራፍ 4 ላይ ደመና መጣና ሙሴም ወደ ደመናው ገባ ከዛ ማንንም አላየው ስለዚህ ሙሴም አለ ሙሴ ደግሞ ደመናውን እንትን ይልና ጭራሽ ማንንም አያቸው ስለዚህ በደንብ አቅዶበታል እሱና ዳስ እንስራ በዚህ ሞለኛ ምንድነው አለ መልካም ነው አለና ይሄን አየና ዮሐንስ አፈወርቅ በጣም ተገረመ የሚገርማችሁ ግን ይሄ ንግግሩ ከፍርሃት ብቻ የመጣ ጤናማ ያልሆነ ንግግር መሆኑን ሉቃስ ነው የነገረን ማቴዎስ ስለዚህ ምንም አጻፈም ሉቃስ ግን ምን አለ የሚናገረውን የማያውቅም ነበር አለ ስለ ጴጥሮስ ሲናገር ስለዚህ ጉዳይ ከተቀሰ በኋላ የሚናገረውን ምን አይል እንዴት ጴጥሮስማ የሚናገረውን ያውቃል ለምንድን ነው ይሄን ያለው የሚናገረውን ያውቅ ነበር ምክንያቱም ከፍርሃት ነው ክርስቶስ በዚህ ዳስ ተሰርቶ እንዲቆይ የፈለገው ሌላ ጉዳይ አይደለም ኢየሩሳሌም ሄዶ እንዳይያዝ እንዳይሰቀል መከራ እንዳይቀበል ነው ስለዚህ የሚናገረውን ያውቅ ነበር ብሎ ተናግሯል ይሄን ቅዱስ ዮሐንስ አፈወርቅ እንዲህ ባለ መልካም መስጥሮት እናገኛለን ከዚያ ግን አንድ በሚያሳዝን አገላለጽ አባታችን አባ ጊዮርጊስ ዘጋስጫ እኔ በቃል በገልጸው ስለማበላሸው ጆሮቻችሁን አድም ባንቀታችሁ ይንስሙ ለጴጥሮስ ነው የሚጠየቀው ራሳችን ምንድን ነበር በታቦር ምን ብትሉስ ብትቀሩስ በታቦር ምን ብትሉስ አባ ጊዮርጊስ ጴጥሮስ እንዲህ ብሎ ይጠይቀዋል አንተ ጴጥሮስ ሆይ አሁን ስማት በደንብ ጥያቄው ነው የአባ ጊዮርጊስ ጥያቄ ነው የእግዚአብሔርን ልጅ እንደምን መምህር ሆይ በዚህ እንኖር ዘንድ ይሻለናልና ሶስት ሰቅለዎችን እንስራ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ አልከው እንደምን እንደዚህ አልከው ይልና ላንተስ የቀደመው የአዳምን ደም ግባት አይተህ ከአዳም ሴት ልጅ በስጋ በተወለደው በክርስቶስ ማለት ነው በፊቱ ብርሃን እየተደሰትክ በዚያ ትኖር ዘንድ በተሻለህ ነበር እውነት ነው ይሄ ጥሩ ነገር ነው እናንተ በዚያ ኖራችሁ ቢሆን የፊቱ መልክ በታቦር ተራራ ብርሃን በሆነው በእርሱ
በጉንጮቹ በጥፊ መመታት ካልሆነ በቀር ቤተክርስቲያን በማን ፊት ትድን ነበር? እናንተ በዚያ ኖራችሁ በቀራንዮ ተራራ በመስቀል ላይ ለዓለም መዳን የማን እጆች ይቸነከሩ ነበር? ከማን ጎን የሕይወት ውሃ ወደ አዳም መቃብር ይፈስ ነበር? እናንተ በዚያ ከኖራችሁ ለሙታን ሕይወት ይሆን ዘንድ ማን በስጋ ሞትን ይቀምስ ነበር? ማንስ የጻድቃንን ነፍሶች ከንጦሮጦስ ሊያወጣቸው ይችል ነበር? እናንተ በዚያ ኖራችሁ ቢሆን ጦርነትን ያደርግ ዘንድ ማን ከጨለማ ሰራዊት ጋር ለመዋጋት ይዘጋጅ ነበር? አሕዛብን ከጣዖት አምልኮ ይታደጋቸው ዘንድ በቤልሆር ሰራዊት ላይ ማን ጦረኛ ያስነሳ ነበር? እናንተ በዚያ ኖራችሁ ቢሆን ማን ቤተክርስቲያኑን ባንተ ላይ ይሰራት? ምሰሶቿም ሐዋርያትን፣ በሮቿ ነቢያትን፣ ግድግዳዎቿ ሰማዕታትንስ ማን ያቆም ነበር? እናንተ በዚያ ኖራችሁ ቢሆን ማን ሂዱና በዓለም ዳርቻዎች ሁሉ የመንግስትን ወንጌል አስተምሩ፣ ስታጠምቋቸው በአብና በወልድ በመንፈስ ቅዱስ ስም በሉ ብሎ ይልካችሁ ነበር ይላል። ትክክል ጥያቄ ነው። ይሄን ሁሉ ማን ይል ነበር? እነማን ብላችሁ ነበር? እናንተ በታቦር ቀርታችሁ ይሄን ሁሉ ማን ይል ነበር? ሁለተኛ ጥያቄ እኮ ነው። ጴጥሮስ ለዚህ መልስ የለው። ጴጥሮስ የሚያስበው ክርስቶስን ከምን ማዳን ብቻ ከሞት ማዳን ብቻ ነው። ይሄን ጥያቄ ጠይቀው ነበር። በዚህ ቆየን። ቁጥር 5 ላይ እርሱም ሲናገር ልክ ጴጥሮስ ይሄን ከተናገረ በኋላ ብሩህ ደመና ጋረዳቸው፣ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ነው እርሱን ስሙት የሚል ድምጽ መጣ ይላል። የጋረዳቸው ደመና ከዚህ ቀደም ከለመድነው አይነት አይደለም። ደመና ተቆርቆር ብሎ ከመጣ ዝናብ አዝሎ ስለሚመጣ የሚሰጠን ዝናብ ነው። አሁን የመጣው ግን ዝናብን የሚሰጥ ደመና አይደለም። ምን አይነት ደመና ነው? ብሩህ ደመና መጣ። ከዚህ ደመና ምንድነው? እምነት ነው የሚዘንበው። ከዚህ ደመና ውስጥ ከላይ የሚወርደው ቃል የምወደው ልጄ ማን ነው? እርሱ ነው። ይሄ እኮ እምነት ነው። እኔና እናንተ ያመንበት በጥምቀት ምን ከብርበት ስም ነው አብ ወልድ መንፈስ ቅዱስ። ስለዚህ አባቱ አብን ከዚህ ደመና ውስጥ አገኘ ነው። ከዚህ ደመና የዘነበው ውሃ አይደለም፣ የሚጠጣም ነገር አይደለም፣ ምድር የሚያረሰርስ ነገር አይደለም። የክርስቲያኖችን ሕይወት የሚያረሰርሰው እምነት ነው ከዚህ ውስጥ የዘነበው። ከቃሉ ጋር ናቸው አይደል? እና ይሄ ነገር ከዚያ ተሰማ፣ የምወደው ልጄ እርሱ ነው የሚል ድምጽ መጣ። እዚህ ላይ ብዙ ጥያቄዎች ሐሳቦች ይነሳሉ። እንደው ቅዱስ ዮሐንስ አፈወርቅ የሚያነሳው ላንሳ። ደመናው ሳነባስተውላችሁን ከሆነ እርሱም ሲናገር ነው ብሩህ ደመና ጋረደው አይደለም የሚለው። ምን አላቸው ነው የሚለው? ጋረዳቸው ነው የሚለው። ከዚያ ዮሐንስ አፈወርቅ ይጠይቃል፣ ምን አለበት ያው ኢየሱስን ብቻ ለምን አይጋርደውም ነበር ለብቻ? ማለት እነሱን መጋረድ ጥቅም ነበረው እንዴ ብሎ ይጠይቃል። የሚገርማችሁኛ ማን ነው በዳይሜንሽን ነው። ዮሐንስ አፈወርቅ እንዲህ ብሎ ይመልሳል እዚህ። አዎ አንድ ላይ መሆኑ ደመናው መጋረዳቸው ብዙ ጥቅም ነበረው ይላል። ኢየሱስ ክርስቶስን ብቻ ጋርዶት ቢሆን ኖሮ እሱም ብቻ ደመናው ጋርዶት ቢሆን ኖሮ ከደመና ውስጥ ስለራሱ ተናገረ ባሉ ነበር። ከቃሉ ጋር ናችሁ? የምወደው ልጄ እርሱ ነው አይደል ያለው። ስለዚህ ደመናው እሱም ብቻ ጋርዶት ቢሆን ስለራሱ ማን ተናገረ? ራሱ መሰከረ፣ ራሱ ተናገረ ባሉት ነበር። ነገር ግን ደመናው ሁሉንም ጋረዳቸው ይላል ዮሐንስ አፈወርቅ። ከዚያ ውስጥ ክርስቶስን እያዩት ከደመናው ብቻ ቃል ሲመጣ ይሰሙ ነበር። ከቃሉ ጋር ናችሁ? እንዲህ ያለውን ምስጢር ይናገራል። ስለዚህ በአንድነት ጋረዳቸው ብሎ እግዚአብሔራዊ የመሰከረው ምስክርነት አማናዊ መሆኑን ማሳያ ነው። እና ብዙ ሊቃውንት እዚህ ላይ ብዙ ብለዋል። ጊዜ እንዳይወስድብኝ ብሉይ ኪዳን ላይ ደመና እንደምታውቁት ሙሴን ሲያናግር ደመና ነበር እግዚአብሔር በደመና የሚጋርደው። ሐዲስ ኪዳን ላይም ኢየሱስ ራሱ እግዚአብሔር ስለሆነ ደመና መጥቶ ጋረደ። ከዚያ የሕይወት ቃል ተነገረና ራሱ ኢየሱስ ከአብ የተካከለ መሆኑን ለማሳየት ደመና ነበር መጥቶ ይጋርደው ልክ እንደ ብሉይ። እና እንዲህ ያሉ ትምህርቶች አሉ። ይቆየን። እዚሁ ሐሳብ ላይ ጴጥሮስ እንዳልኳችሁ ፈርቷል እስካሁን። እና ዮሐንስ አፈወርቅ አሁን ደግሞ ጴጥሮስን ጥያቄ ጠይቋል። ቅድም አባ ጊዮርጊስ ነበር። ፍርሃቱ ከውስጡ ስላልወጣ አብ ተናገረ፣ የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል ዮሐንስ አፈወርቅ እቺን ያዘና ጴጥሮስ ሆይ ብሎ ይጠይቀዋል። ጥያቄው እንዲህ ነው፣ የምወደው ልጄ ሲል ሰማህን ከደመና ውስጥ ይሏል ጴጥሮስ። እስቲ ጴጥሮስ የሚነገረውን እንስማ። ወደፊት ትንሣኤውን አይተህ ኃያልነቱን እስክታረጋግጥ ድረስ ሁሉን ከሚችል አምላክ የተሰማውን ይህን ምስክርነት ሰምተህ ራስን አበርታ። ምክንያቱም እሱን ምን ይያለው ነው በሰማይ ያለው ልጄ ምን ምለው ልጄ በቃ ይሄ ያጽናናል። አንተ ወደፊት ከሞት ተነስቶ ኃይል ይዞ ስታየው ያን ጊዜ ኃያልነቱን ታምናለህ፣ መሞቱ አይገርምም። ዛሬ ግን ስለመሞቱ ፈርተህለታል። ቢያንስ ግን ከሰማይ የተነገረውን ይሄን ቃል ስማና ራስህን አበርታ ይለዋል። ግልጽ ነው ሐሳቡ። እና እግዚአብሔር አብ ይለዋል። እግዚአብሔር ኃያል እንደሆነ ካወቅ ልጁም ኃያል ነው። ይሄ የሚገርም ሎጂክ ነው። ይሄ አንበሳን ይወልዳል አይደል? ስለዚህ እግዚአብሔር አብ በሰማይ ሆኖ የሚናገረው ኃያል እንደሆነ ከተረዳ ልጁም ኃያል ነው፣ ልጄ ነው እያለ እየነገረ ነው። ስለዚህ አትፍራ፣ መሞቱን አትፍራ እያለ ዮሐንስ አፈወርቅ ይመክረዋል።
ይሄ ምልህን ካላመንከኝ ግን ይላል ሁለተኛ ደግሞ እስቲ ሌላ ደግሞ ነገር ልንገርህ አሁን የነገርኩ ካላስተማመን አንድ ነገር ልንገርህ ኢየሱስ ክርስቶስ ካንተ ጋር ያለው ልጅ ብቻ አይደለም የሚወደድ ጭምር ነው ይላል ምን የሚል ጭምር ስለዚህ ማንንም የሚወደውን በከንቱ አይተውም እና ይላል ስለዚህ አባቱ ራሱ በከንቱ አይተውም ለምን ይወዷል ከወደደው ደግሞ አንተ ያሰብክለትን ያህል እሱ ደግሞ በከንቱ ምን አይለው የገዛ ልጁን አይተውም አለውና ጴጥሮስ ሆይ አንተ ከልክ በላይ ክርስቶስ እንደምትወደው አውቃለሁ ነገር ግን ያንተ ፍቅር ምንም ያህል ከፍ ቢል ከወለደው ከአባቱ ፍቅር ምን አይበልጥም ስለዚህ ጴጥሮስ ሆይ ምን አትበል በቃ አትፍራ ከቃሉ ጋር ናቸው አይደል እንዲህ ብሎ ይመክረው ነበርና ጴጥሮስ ያው ዳስ መስራትን ነበረ ግን አብ በሰማይ ሆኖ እርሱ ምን በሉታል ስሙት ማንን ስሙት ኢየሱስ ክርስቶስን ስሙት ጴጥሮስ ልስራ ይያለ ያለው ምንድነው ዳስ ግን እኮ አርቃችሁ ካያችሁት ጴጥሮስ ዳስ መስራት አይደለም ስራው ትልቋን ቤተክርስቲያን እኮ ሊሰራ ነው አንተ አለትን ተብሎ ይለ ዛሬ ይሄው እኛን እቺ ቤተክርስቲያን የተሰራችው ጴጥሮስ እኮ ስለዚህ ጴጥሮስ ዳስ ስለመስራት እየተጨነቀ ያለው ጴጥሮስ አሁን ዳስ መስራት አይደለም ያንተ ስራ አንተ ትልቋን አለማቀፍተው ቤተክርስቲያን ምን ትላለህ ትሰራለህና ምን በል ጆሮውን ብቻ ሰጥና እርሱ ምን በለው ስማው ትልቋን ቤተክርስቲያን ትሰራለህ ወዳጆች የማቴዎስ ወንጌል ምዕራፍ 4 ላይ ጴጥሮስ ሲጠራ ታንኮና መረቡን ጥሎ ተከተለው ይላል ዮሐንስና ያዕቆብን ክርስቶስ ተከተሉኝ ሲላቸው ታንኮን መረቡን አባታቸውን ጥሎ ተከተሉት ሶስት ነገር አባታቸውን ጥሎ ስለተከተሉት ዛሬ ስንጠራቸው አባቶቻችን ሐዋርያት እንላቸዋለን የኛ ሁሉ አባቱ ነው አንድ አባተን ዋጋ ስለከፈሉ የኛ ሁሉ አባት አደረጋቸው እግዚአብሔር አንዲት የሥራ መረባቸውን ስለጣሉ ዓለምን የሚያጠምዱበትን የወንጌል መረብ ሰጣቸው አንዲት ታንኳ ስለጣሉ ዓለም አቀፋይቷን ታንኳ ቤተክርስቲያንን ሰጣቸው ከዚህ በላይ መስጦታል ሰው ስለ እግዚአብሔር ሁሉ አንድ ነገር ሲተው ብዙ ይጨመርለታል ግልጽ ነው አይደል ሐሳቡ ጴጥሮስ ስለተወ ነገር አብዝቶ አግኝቶበታልና ስለ ዳስ አትጨነቅ ትልቁን ቤተክርስቲያን ትሰራለህ ስለዚህ እርሱን ስማው የሚል ቃል ከሰማያት ተነገረው ማለት ለጴጥሮስ የትልቅ መልእክት ነበር መጽሐፍ ቅዱስ ይቀጥላል ይሄ ቃል ሲሰማ ደቀ መዛሙርቱን ፈርተው በፊታቸው ወደቁ እጅግም ፈርተው ነበር ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩ አላቸው አይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ ልክ ይሄ ቃል ከተሰማ በኋላ ወደቁ ሲነሱ ግን ሙሴም ኤልያስም ይሉ አሁን ይሄ ቃል ያው ሊትራሊ በአካል የሉም ነው ግን ሊቃውንቶቻችን አይተውትም የሉም ሙሴና ኤልያስ ለምን የሉም ሚለውን አይተውትም ምክንያት ከተባለ ሙሴና ኤልያስ በክርስቶስ አካል ውስጥ ናቸው ይላሉ ሁላችን የማን አካሎች ነን ህግና ነቢያት የክርስቶስ አካል ናቸው ህግና ነቢያት ሊፈጽም ነው የመጣው ህግና ነቢያት የእርሱ ናቸው ስለዚህ ልክ ተነስተው ሲመለከቱ ኢየሱስ ብቻ ነው ያለው በሌላ ቋንቋ የቴሩ ብለን ስንጠይቅ ሙሴም ኤልያስም የማን አካል ናቸው የክርስቶስ አካል ናቸው በእርሱ ነው ያሉት ነው ከቃሉ ጋር ናቸው አይደል በቃልነት ኩነቱ ከሶስት ኩነቶች ልብ ቃል እስትንፋስ በቃልነት ኩነቱ ህግን የሰጠው እርሱ ነው የቆመው ኢየሱስ ክርስቶስ ነቢያትን ያናገራቸው የነበረው ማን ነው እርሱ ነው ከቃሉ ጋር ናቸው እየተኛችሁ ይመስላል ግን እየደከማችሁ እቺን ሰሞን ከሚባለው አሁን የነገርኳችሁን ሳትረሱት በቃልነት ኩነቱ ለነቢያቱ አፋቸው ላይ ቃሉን የሚያሳድረው ማን ነው
ኪዳነ አብርሃም ይስሐቅ ወያዕቆብ ምእመናኒከ ዘአሰፈኮሙ ተስፋ ጽድቅ ወሕይወት ወመሃልከ ሎሙ በርእስከ ቃለ ዘአስተንፈስከ መንፈሰ ኃይልከ ውስተ አፎሙ ወከልቡከ መከርነ ዘይሰብሖ ስርቀተከ። ስለ ቃሉ አምላካችን ስም የተባረከና የተመሰገነ እየተኛችሁ ስለነበር ቃለ ነቢያቲከ ቅዱሳን ዘአስተንፈስከ መንፈሰ ኃይልከ ውስተ አፎሙ የኃይልህን መንፈስ ባፋቸው ነው። የሚገርም ነው። ቃሉን ያሳደረው በነቢያቱ ያናገራቸው የነበረው ማን ነው? አብሯቸው የቆመው ኢየሱስ ነው። ስለዚህ ብቻውን ቀረ ማለት ሕግም ነቢያትን በማን ውስጥ ነው ያሉት? በእርሱ ነው። እኛ ሁላችንም የማን አካል ነን? የክርስቶስ አካል ነን። ስለዚህ ሙሴም ኤልያስም የሱ አካል ናቸውና ብቻውን ቀረ ሲሰኝ እንደራቁ እንዳቆጥሩት ሕግም ነቢያት የሚፈጸሙት በማን ስለሆነ? በራሱ ስለሆነ አላቸው። ይገርማል። ይሄን ካለ በኋላ ሲጠቀልለው የመጨረሻው ሐሳብ የመጨረሻ ማሰሪያዋ እንዲህ ትላለች። ከተራራው በወረዱ ጊዜ አለቀ ታሪኩ። ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው ይላል። ለማንም እንዳትነግሩ አላቸው። ከዛ አባ ጊዮርጊስ ይጠይቃል። ለምን ትኬ እያራየ ሰዋቲሁ በቅድመ ጉባኤ አይሁድ ብሎ ይጠይቃል። ለምንድነው ክብሩን በአይሁድ ጉባኤ ፊት ያላሳየው? ለምን አሁን በዛች ብቻ ለተወሰኑ ሰዎች ከሚያሳይ ለምን የአይሁድ ጉባኤ ፊት ለምን አላሳየውም ይላል። ደግሞ አስተውላችሁ ከሆነ አባ ጊዮርጊስ የጠየቀውን ጥያቄ ክርስቶስ መልሶታል። ለማንም ምን አትበሉ። ለምንድነው ነው የአባ ጊዮርጊስ ጥያቄ? ለምንድነው ይሄን ያለው? ሲመልስ እንዲህ ይላል። ክብሩንና ግርማውን አይሁድ አይተው ቢሆን ለአዳም ካሳ ሊሆን መምጣቱን ባስተጓጎሉበት ነበር ይላል። እውነት ነው። አዳም ስለቀጠፉት እጆቹ ስለቀጠፉት ጸበለስ እጆቹ ምን ሊል ነው የሚመጣው? እሱ ሊቸነከር። አዳም ወደ ጸበለስ ላመሩት እግሮቹ ሊቸነከር ነው የሚመጣው ለካሳ። ስለዚህ ይሄንን በፊታቸው አድርጎ ቢሆን ከግርማው የተነሳ ፈርተው ለካሳ የመጣበትን ዓላማ ምን ባሉት ነበር? ባስተጓጎሉት ነበር። ስለዚህ እስኪነሳ ድረስ አላቸው ያያችሁትን የሰው ልጅ ከሙታን እስኪነሳ ለማንም ምን አትበሉ። ከሞት ከተነሳ በኋላ ግን በዓለም ሁሉ ይነገራል። ይሄው ዛሬም 2000 ዓመት አልፎኛ እያወራን ነው። የሚገርመው ዛሬኛ ትምህርት አድርገን እየተማርነው ነው ያን የፈጸመው። በወቅቱ ግን አይነገር አለ ምክንያት እንዳይሆን ግልጽ ነው ሐሳቡ። ስለዚህ እንዲህ ባለ መልክ የሚታይ ይሆናል ነውና የመጨረሻው ሐሳብ ምንድነው? የኛ ደግሞ ወንጌል ትርጓሜ አንድ የሆነች ጥሩ ቋንቋ ይጠቀማል። ለምንድነው አትንገሩ ያላቸው ሲባል መከራን ወደ ኋላ አድርጎ ክብርን መናገር አይገባምና ይላል። አንድ ይልገምላችሁ መከራን ወደ ኋላ አድርጎ ክብርን መናገር አይገባምና። አሁን ወጥተው ክርስቶስ ይሄ ክብሩ በደንብ ተገልጦ ቢሆን በኋላ ምን ሊሉት ነው? እንደ ተራሰው ሊገሉት ደሙን ሊያደሙን ሊገሉት ሊሰቅሉት ነው። ስለዚህ መከራ አለ ከዚህ በኋላ መከራው ከኋላ ይያለ ከዚህ በኋላ ይያለ ክብርን ማስቀደም ምን አይልም አይገባም። ስለዚህ መጀመሪያ መከራ ይቀድምና ኋላ ምን ይከተላል? ክብር ይከተላል የሚለውን ለማሳየት ለኛ ሊቃውንት ይፈቱታል። ትምህርቴን ልጠቅልለው። ደብረ ታቦር የቤተክርስቲያን ምሳሌ ናት። ሁሌ ነው ይሄ ደግሞ የሚታየው። ቅዳሴ የምታስቀድሱ ሰዎች ሁሌ ካላችሁ ሁሌ ደብረ ታቦር አለ። ሁሌ ሳይቋረጥ ማለት እንዴት ካላችሁኝ ቅዳሴያችን ላይ ስንት ልኡካን አሉ ጠቅላላ? 5 2 ቄሶች 3 ሙሴና ኤልያስ የቀሳውስቱ ምሳሌ ናቸው። 3ቱ ሐዋርያት የሶስቱ ዲያቆናት ምሳሌ ናቸው። ቤተክርስቲያን አንድም ቀን ደብረ ታቦርን አጉድላት ተቀ ሁሌንም የምታስበው ቅዳሴው ላይ ከነሱ መካከል ክርስቶስ አለ የሚሰወው መስዋዕት አለ። አያችሁ። ስለዚህ ክርስቶስ ሙሴና ኤልያስ 3ቱ ደቀ መዛሙርት ነበሩ። የሚሰወው መስዋዕት አለ፣ 2ቱ ቀሳውስት አሉ፣ 3ቱ ዲያቆናት አሉ። ስለዚህ እነዚህ 5 ልኡካን የዚህ ምሳሌ ናቸው። እቺ ቤተክርስቲያን ደብረ ታቦር ለቤተክርስቲያን ምሳሌ ናት። ደብረ ታቦር ሕግ የተቀበለና የሰጠ ሙሴን ይዛለች፣ ነብዩን ይዛለች፣ ክርስቶስን ይዛለች። እቺ ቤተክርስቲያንም
ሕግ ኦሪትን ትንቢተ ነቢያትን ሕግ ወንጌልን አክብራ ተጠብቃለች ግን አጉድላ ግን አታውቅም ሶስቱንም አጥብቃት ይዛለች የዚያ ምሳሌ ናትና ከቃሉ ጋር ናቸው አይደል አስተባብራ ነው የምትይዛቸው ነውና ክርስቶስ ምን አለ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ሊሽር ምንም አልመጣም ስለዚህ ቤተክርስቲያን እነዚህን ሁሉ አስተባብራ ያያዘች ናት ነውና ሌላው የሚደንቀው እቺ ቤተክርስቲያን የስውራን ያልሞቱ ቅዱሳን አንድ የሞቱ ባጸደዩት ያሉ ቅዱሳን ሁለት በህይወት ያለን የኛ ሶስት የሶስታችን ህብረት ናት ቤተክርስቲያን የምትባለው እቺ ናት ልክ ደብረ ታቦር እንደነበረው ያልሞተው ኤልያስ ሞቱ ባጸደ ነፍስ ያለው ሙሴ ያልሞቱት ሶስቱ ደቀ መዛሙርት በስጋ ያሉ ማለት ነው ከቃሉ ጋር ናቸው አይደል ስለዚህ ቤተክርስቲያን የምትባለው የስውራኑ ባጸደ ነፍስ ያሉት እና የኛ ህብረት ናት አንድ ናት እቺ ቤተክርስቲያን ተብላ ተጠራለች በላይ በሰማይ ያሉትም ቤተክርስቲያን ይባላሉ እኛም ባጸደ ነፍስ ያሉትም ያልሞቱትም ቤተክርስቲያን ይባላሉ የነዚህ ሶስቱ ህብረት ናት ቤተክርስቲያንና የዚህ ምሳሌ ሆኖ ይነገራል ሌላውች ቤተክርስቲያን ደብረ ታቦር ደናግላንም ያገቡትንም ይዛ ነበር ትክክል ነው አይደለም መሰለኝ እሺ ለማንኛውም አስተውላችሁት ከሆነ ግን አንድ ሊቅ እንደውም ምን አለ ከሙሴና ከኤልያስ የትኛው ነበር ህዝብ መሪ የነበረው መሪ 600 ሺህ ህዝብ የሚመራው ሙሴ ነበር አይደል በዚህም በኩል ደግሞ መጣችሁ የቤተክርስቲያን ህብረት ከላይ እንዲመራ ስልጣን የተሰጠው ማን ነበር ጴጥሮስ ነበር ከቃሉ ጋር ናቸው አይደል ከዚያ ደግሞ በዚህኛው በኩል የማይሞት ደግሞ ማን አለ ዮሐንስ አለ ተስፋ እኮ እየሰጠው እኮ ነው ማይሞተው ዮሐንስን ያልሞተውን ኤልያስ ሲመለከት ለነገ ዛሬ እንኳን ገና ነገር ግን የማይሞት ነው ዮሐንስ ፊት ለፊቱ ያልሞተውን ኤልያስን አስቀምጦለታል ያዕቆብና ጴጥሮስ ደግሞ ሞትን ይቀምሳሉ ከፊታቸው ሙሴን አስቀምጦላቸዋል ሞት ግን የሚገድባቸው እንዳሉ ይሄን ተስፋ አድርገው እንዲቆሙ ማለት ነው ግልጽ ነው አይደል ሐሳቡ ስለዚህ ክርስቶስ ይሄን ሁሉ ነው ሐዋርያትን እንዲማሩ አድርጎ በተራራው የሰራቸው ማለት ነውና ደብረ ታቦር ደናግላንና ሕጋውያን እንደዚህ ቤተክርስቲያንም በደናግላንም በሕጋውያንም ህብረት የጸናች መሆኗን የሚያሳይ ነው ሌላ የመጨረሻው እንግዲህ እንዴት እንደምጠቅሰው ባላቅም በእኔ ለአገላለጽ ልግለጸው እቺ ቤተክርስቲያን እንደ ሙሴ እንደ ኤልያስ ቁጣን የሚያመጡም ቁጣን የሚመልሱም ብዙ ቅዱሳን አሏት ደብረ ታቦር ላይ ሙሴ ያው እንዳልኳችሁ ነው በጣም ሲቆጣም ይቆጣል እግዚአብሔርን በሱ ወገን ሆኖ ይቀጣ ነበር ህዝቡን ደግሞ ምህረት ሲለምንም ልክ እንደዚያው ኤልያስም በተቆጣ ሰዓት እሳት አዘንቦ ሰዎችን ያጠፋል ምህረት ማድረግ ሲፈልግ ደግሞ ምህረት ያደርግ ነበር በነገራችሁ ላይ ዝናብ ሲያመጣ እንኳን ከለመኑት በኋላ ትንሽዬ ደመና መጣና እግዚአብሔር ሊያዘንብ ነው ብሏቸው በሱ ጸሎት ደመና መጥቶ ድጋሚ ዝናብ እንዲዘንብ አድርጓል ከቃሉ ጋር ናችሁ ስለዚህ ኢትዮጵያ ላይ ችግር መጣ ሲባል ያው ቀድማ ሰው የምትይዘው ማን ናት እቺ ቤተክርስቲያን ናት ምክንያቱም ያው መከራም ሲመጣ መከራውን የሚያቀሉትም የሚማጸኑትም ልጆቹ ያሉት የት ስለሆነ እዚሁ ስለሆነ ግልጽ ነው ሐሳቡ እውነትም ደብረ ታቦር ናት እቺ ቤተክርስቲያን መከራም ያቀሉትንም ይዛለች መከራን ማራቅ የሚችሉትንም ይዛለች አንድ ነገር እዚህ ላይ ይበላችሁ ሰዓት እንደሄደ ይገባኛል የመጨረሻ መጠቅለይ ነው ንጉስ ሶሎሞን ቤተ መቅደስ ሰራ ቤተ መቅደሱን ከሰራ በኋላ የተናገረውን ቃል ሙሉን አንበባችሁት ከሆነ እንዲህ ይላል አንተን ስለበደሉ ሰማይ በተዘጋ ጊዜ ህዝቡ አንተን ስለበደሉ ሰማይ በተዘጋ ጊዜ ዝናብን ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ይላል ልክ ቤተ መቅደሱን ከሰራ በኋላ ነው ተመልከቱ ወደዚህ ወደ ቤተ መቅደስ መጥተው ቢጸልዩ ይላል ስምህንም ቢያከብሩ ከኃጢያታቸውም ቢመለሱ በሰማይ ስማ የህዝብንም ኃጢያት ይቅርበል ይላል ከቃሉ ጋር ናቸው እኔ አሁን ማብራራት ብዙ ስለማለት ይሄን ጥቅስ ግን ባካችሁ የገታችሁ በደንብ ይዩት ሰዎች ሲበድሉ ይላል እዚህ ስፍራ መጥተው ቢጸልዩ ነው የሚለው እሱ የሰራው ቤተ መቅደስ ላይ አንተ ምን በላቸው ስማቸው በቃ ሰማይ እንኳን ቢለጎም ዝናብ ባይዘንብ እንኳን እዚህ መጥተው ከጸልዩ ስማቸው ኃጢያታቸውን ምን በላቸው ይሄን ልመናውን እግዚአብሔር ሰምቶታል በደንብ አንቡት አንደኛ ነገሥት ምዕራፍ 8 ቁጥር 35 ላይ እዚህ ቦታ ተጸልዩ ምንም የሚቀር ነገር የለም ስለዚህ በደብረ ታቦር ምህረትን የሚያደርጉም ቅጣት ሲኖር የሚቀጡት ቅዱሳን እንደነበሩ እዚህ ቤተክርስቲያን ውስጥም እንዲህ ያሉ ቅዱሳን አሏት ነው የትምህርት የመጠቅለያ የሚሆነው ከሶስት ነገሮች አንዱን ልምረጥ ሰዓት ማይፈጁም ማለት ሌላውን ሌላ ጊዜ ላቆየውና ቅዱስ ሉቃስ በ8ኛው ቀን ክርስቶስ ክብሩን እንደገለጠ ነገር ይሄንን አንድ ሊቅ በጣም በሚደንቅ ሁኔታ አሳይቶናል አብራርቶ 8 ቀን ሲተረጉምልን እንደምታውቁት 6 ቀን እንሰራለን ስንት ቀን እናርፋለን አንድ ቀን እናርፋ ያው ባለማይ ስራችን ከዛ ምን ብሎ መሰላችሁ 6 ቀን በዚህ ምድር እየወጣን እየወረደን ምን ኑሮ ነው አለ ሊቅ እዚህ ምድር ላይ ያለው ወጣ ወረድ ነው
ከዛዚህ ምድር ያው ከኖርን ፍጹም አይደለንም እናልፋለን እዚሁ አንቀርም ሰባተኛው ቀን የረፍት ቀን ናት አይደል እግዚአብሔር ሰዎችም ሰርተው ያርፉባታል ሰባተኛው ቀን የተባለችው የኛና ነፍስ ስጋም ይለያዩባት የሞታችን ቀን ናት አለ ከዛ ስንለው ስምንተኛው ቀን ደግሞ ትንሣኤያችን ናት አለ ምናችን ናት ኢየሱስ ክብሩን እንደ ፀሐይ አበራ ፊቱን ተለወጠ የተባለው በስንተኛው ቀን ነው በስምንተኛው ቀን ለከኛም እንዲህ ነው የምንሆነው አለ የመጨረሻው የትንሣኤያችን ጊዜ ስድስቱ ዘመን የምድር ኑሯችን ሲያልፍ ሰባተኛዋ የተባለችው የረፍታችን ጊዜ አለች ከረፍታችን በኋላ ግን ዳግም ምን ማለት አለ በክብር መነሳት አለ ይላል ይልቅ እንዲህ ባለ መልካም መስጥሮት እናገኛለን የተማርነውን በልቦናችን ያሳድርብን የነጠበውን የጎደለውን ባፈ መልአክ ይምላልን ወስብሐት ለእግዚአብሔር Nicodemo